ይሁን ነገር ላስጀምርሽና እኔ ያልፈለኩበት ህይወት ውስጥ ገብቼ በጥበት ላብሰው ህይወትሽን ላባላሸው አበላሸውስ እኔ እንደዚህ አይነት ሐሳቧ ራሱ እዚህ ሀገር መቆየት አይደለም ልጇን ለኔና ላንተ ሰጣ አረብ ሀገር ምናምን ሄዳለሁ ነው እያለች ያለችው። ምን አይነት ችግር ውስጥ እንዳለች አላቅም። ለምን ማለት ነው አረብ ሀገር ሄዳለሁ አላቅም። ለምንድን ነው የምትይው? ሄዳለብኝ እኔ ከቢኒ ጋር ምን አይነት ችግር እንዳለባቸው ነው ያላቅም። አይደለም ቆይ እስኪ ቆይ ልጁ የቢኒያም ነው እና የቢኒያም ከሆነ አብራችሁ ማሳደግ ይመስል ለምንድን ነው ጥለሽ የምትሄጂው አረብ ሀገር? እናንተ ማታውቁት ብዙ ነገሮች አሉ። በጣም ብዙ ነገር እናንተ ማታውቁት ብዙ ነገሮች አሉ። እሱ ወጥቶ ልጅቷ የኔ ናት ምናምን ስላለ አይደለም። በቃ ብዙ ነገሮች ተፈጥሯል። እኔ እና እሱ ማለት ብዙ የተፈጠሩ ነገሮች አሉ። እኔ እነዛን ነገሮች እዚህ ጋር እነዚህ ምን ነገር አልፈልግም። መንገር ካለብኝ እነግራለሁ። ችግር ቤተሰብ ዛሬ በአዲስ ነገር ነው የመጣሁት ማለት ነው። ቪዲዮን እስከ መጨረሻ ተከታተሉኝ። አስተያየት ካላችሁ በኮሜንት አሳውቁኝ። መግቢያው ላይ እንደሰማችሁ እንዳዳመጣችሁ አንድ ከዩ የባሰች መታለች ማለት ነው። መግቢያው ላይ ከኔ ራቂ፣ ከኔ ህይወት ላይ ውጪ፣ አለዛ ህይወትሽ ነው ማበላሽልሽ ሲላት አበላሸኝ አለችው። አያችሁ አይደለም? አሁን እንደ እዩ አርግዛ አሁን ከብሩኬ ጦርነት ልትፈጥር አበላሸኝ ህይወቴ እንደውም ፈልገዋለሁ ብላለች። እንደው የአሁኑ ዘመን ሴቶች እኔ እንጃ ምን አይነት አይን አውጣ እንደሆኑ አናውቅም ማለት ነው። ሁለተኛው ደግሞ እዩ ልጄ እኔን አላሳድግም አረብ ሀገር እሄዳለሁ ብላ ለብሩኬና ለሃይሚ አማክራለች ማለት። ታዲያ ሃይሚና ብሩኬ ምን አገባቸው? እንዳለ ብሩኬ ቢኒ ያለ አይደለም ያሳድግ ልጁ ነው። ሲቀጥል ደግሞ እሷ ብትሄድ ባትሄድ እነሱ ምንም ያገባቸው ነገርም የለም ማለት ነው። ብሩኬ የሚፈልገው ከኔ ህይወት ብቻ ራቂ ነው የሚላት እንጂ ልጁ እኔ ያሳድጋለሁ ያላት ነገር የለም ማለት ነው። መወሰን ያለባት ራሷ ናት እንጂ ሃይሚና ብሩኬ ምንም የሚወስኑበትን ምክንያት የለም ማለት ነው። ሌላው ደግሞ አንዳንዴ ሴት መሆናችን ያስጠላል ማለት ነው። እውነት ነው የምላችሁ። መግቢያው ላይ እስኪ አስቡት፣ ህይወትሽን አበላሸዋለሁ ሂጂ ስላት እምቢ ማለቷ በጣም ነው የምታሳፍረው ማለት ነው። እውነት በጣም ታሳፍራለች። እስኪ ቪዲዮውን ደግማችሁ ደጋግማችሁ እዩን ማለት ነው። እሱ ወንድ ነው ማበላሸት ይችላል፣ አያበላሽም አይባልም። ምክንያቱ ቢያስረግዛት ነገ ማን ነው ተጠያቂ የሚሆነው? እሷ ወይስ ብሩኬ ወይስ እንደ እዩ በዚህ ገባ በዛ ወጣ ልትን ነው? ስለዚህ አንዳንዴ ያልሆነ ነገር ባንሰራ ጥሩ ነው። ሰዎቹም ከትዳራቸው እንዲፈቱ ወይም ደግሞ ከህይወታቸው ወይም ደግሞ ተጣልተው እንዲለያዩ ማድረግ የለብንም ማለት ነው። አንዳንዴም ቆም ብለን ማሰብ አለብን። ግን አንዳንዴ ያው ሰው ሸውዳለን እንልና ራሳችንንም እንሸወዳለን። ሃይሚና ብሩኬ ደግሞ ምንም ቢፈጠር ምንም ቢደረግ መቼም አይለያዩም። ጉዞ ወደፊት ናቸው እንጂ ወደ ኋላ የለም ማለት ነው። እና ቤተሰብ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን አትርሱ። ላይክ ሰብስክራይብ የምታደርጉኝ ከልብ አመሰግናለሁ። አንዳንዶቻችሁ ግን በጣም ነው የሚያሳዝናችሁ። ለምንድን ነው? በጣም ቋጣሪ ናችሁ። ላይክ የራሱ ለማድረግ በጣም ያሳዝናችኋል። አያሳዝናችሁም? ላይክ ሰብስክራይብ አድርጉ ላለው። ለማንኛውም ቻው።